አለችው። ማርታ በጣም ደነገጠች። ኤቢ እና ዳጣ በሐዘን ተቃቀፉ። መድኃኒት ሀሳብና እቅዷ ተሳካላት። እህቴ ላይ ያደረከው አረመኔነትና ጭካኔነት ነው ዋጋህን እንድሰጥህ ያደረከኝ ደረጀ። አንተ ማለት አረመኔና አውሬ ሰው ነህ። እንዴት ነው እንደዚህ አይነት ድርጊት እህቴ ላይ የምታደርግባት? ያውም ለዛውም 2 ልጆች። እንዴት ነው? እኔ በጣም የገረመኝ ይሁን እሺ፣ የወንድ ልጅስ እንዴት ደግሞ ዳጣን የመሰለች ከኤቢ ጋር ተመሳሳይ እድሜ ለትንሽ ዓመት ልዩነት ልትወለድና ልትፈጠር ትችላለች? ትሰማኛለህ? ከዚህ በኋላ ሁሉም ነገር አብቅቷል። እህቴን እንድትጫወትክባት አትቀርም ብላ ለአርጁን ደውላ ጓደኛዬ የምትሰጥህ እቃ ስላለ ተቀበልና አምጣልኝ ብላ አለችው። አንቺ ሴትዮ እስከ ዛሬ ያልሽውን ሁሉ እሺ እያልኩኝ ተቀብዬሽ ነበር፣ አሁን ግን በፍጹም አልችልም ብሎ አላት። ምን ማለት ነው እሱ? እኔ አንቺ መጫወቻ አይደለሁም። እኔ ደግሞ ድሮስ ለኤቢ ስል ነው እንጂ አንቺን እኮ መታዘዝ ፈልጌ አይደለም። አዋቂው ጋር ሂደሽ እንኳ ምንም ሳታደርጊ አሁን ድረስ አዋቂው እየፎከረብኝና እየጨለለብኝ ነው ያለው። ጭራሽ እብድብድ እያጫወታ ነው። አላደርገውም ብሎ ሲላት የምትፈልገውን ገንዘብ እሰጥሃለሁ፣ ግን ደግሞ እቃውን ማንጣት አለብህ። ኤቢን የምትፈልግ ከሆነ ኤቢ ሌላ ልታገባ ነው ብላ አለችው። ምን እያልሽ ነው? በፍጹም የኔ ኤቢ ማንንም ማግባት አትችልም ብሎ ሲል እሱን እንኳ እርግጠኛ አይደለህም፣ ምክንያቱም የሁሉም ሰው የፈለገውን ነገር የማድረግ መብት አለው ብላ ዘጋችው። አርጁንዬ እንግዲህ እምባደም አለቀሰም። ደረጀ መድኃኒትን ከሀገር እንዳትወጣ የትግድ ወረቀት አጻፈባት። ትሰሚኛለሽ? ልጆችሽን እንዳታይና ልጆችሽን የድሮ ባልሽ እንደወስዳቸው አደርጋለሁኝ። አንድም ነገር ትንፍሽ የምትይ ከሆነ እኔ ነኝ አድርገኝ ብሎ ቢላትም እንኳ መድኃኒት ግን ምንም ሊበግራት አልቻለም። አንተ ሕግና ፖሊስውን የትም አታውቅም። በእህቴ ላይ እኮ የማይደረግ ነገር ነው ያደረግከው። ሌላውን ተወውና እንዴት ነው አንድ ሰው 2 ልጆችን ከሌላ የሚወልደው? በዛ ላይ እህቴ ሳታውቅህ በራስህ ካርታና ፕላን ያለውን ቤት ሽጠኸዋል። ይህ ሁሉ ራሱ በጣም ትልቅ ወንጀል ነው ብላ ፊት ለፊት ተፋጠጠች። ማርቲ 2 ነገሮች ካንተ እፈልጋለሁ። አንደኛ ሰላም እውነቱን እንድትናገር፣ ሁለተኛ ከእህቴ ጋር ያላችሁ ችግር ምንድን ነው? እሳትና እሳት እኮ ነው የሆናችሁት። እኔ በፍጹም ልረዳችሁ አልቻልኩም። ወይስ ደግሞ እኔም እኮ የሰው ልጅ ነኝ፣ እኔን ለ2 መገንጠልና መዘንጠል ትፈልጋላችሁ ወይ ብላ ማርቲ እጅጉን ተናደደች። አቶ ደረጀ ማርታ በቃሽ፣ ከዚህ በኋላ አንቺ የፈለግሽውን ነገር እያደረግሽ መኖር አትችይም። እኔም የፈለግኩትን ነገር ማድረግ መብቴ ነው እና ታይኝ እባክሽም ብሎ መራራ ንግግር ተናገራት። በሌላ በኩል ዳጣና ማርቲ እኔ ምልሽ ዳጣዬ፣ መቼም ሰላም ጋር በጣም ተቀራርበሻል። እስኪ ስለ ልጁ አንድ ፍንጭ አላወራችሽም ወይ ብላ አለቻት። ስለምን ፍንጭ ነው የምታወሪው? ማለቴ የሆነ ነገር እኔ አላውቅም እማዬ፣ ግን ደግሞ ፍንጭ ካልሽ እንደ ፍንጭ ከጠቀመሽ በባለፈው የልጁ አባት ማን ነው ብዬ ስነግራት ብነግርሽም እንኳ የእውነት የማገምችው ሰው ነው ዳጣ። ስለዚህ አርፈሽ ተቀመጪ ብላኛለች እማዬ፣ ሌላ ምንም የማውቀው ነገር የለም ብላ አለች። ወይ ጉድ! ቆይች ሴትዮ ግን ምን እያደረገች ነው ብላ ብትልም ደረጀ ግን የምትፈልገውን ነገር እንሰጣታለን እንጂ በፍጹም እዚህ ቤት እንድትመጣ አልፈቅድም ብሎ አለ። ልክ ነህ፣ እኔም እኮ ሰፈርተኛው እያሴደኝ አይደለም ጭራሽ። ምን ብቻ እኔን ጠርጥረሽኝ እንዳይሆን። ምን እያልክ ነው ደሬ? አንተን ብጠረጥር እንዴት ነው አብሬህ ልኖር የምችለው? እኔ በፍጹም አንተን አልጠረጠርኩም፣ ግን ደግሞ እውነት ለመናገር የምታደርገው ነገር በሙሉ ጥርጣሬ ውስጥ ያስገባኛል። እሱም ደግሞ ትሄዳለህ በእኔ ላይ ችት ታደርጋለህ ብዬ ሳይሆን ግን ሁሉም ነገር እያስጠላኝ ነው ብላ አለች።
ሰላም ሰላም፣ ውድና የተከበራችሁ የህያ ቤቴ ቤተሰቦች እንዴት ናችሁልኝ? ሁሉ ሰላም፣ ሁሉ መልካም። ምን እግዚአብሔር ይመስገን ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነበር ቤተሰቦቼ ስለምትከታተሉኝ እጅጉ ቤተሰቦቼ እንዴት ናችሁልኝ? ሁሉ ሰላም፣ ሁሉ መልካም። ምን እግዚአብሔር ይመስገን ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነበር ቤተሰቦቼ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጊው ዳጣ ድራማ እንደቀጠለ ይገኛል። መድኃኒት እንግዲህ ዛሬ ከባዱን መርዶ ይዛ በፍጹም የማይታመን ነገር ነው። እንዴት ነው ደረጀ ማርቲ ላይ ይህንን አይነት አጸያፊ ድርጊት የሚያደርገው እያለች ብቻዋን ወጣ ገባ ስትል ደረጀ በሩን ብርግድ አድርጎት ገባ። እስኪ ንገረኝ ምን ፈልገሽ ነው ብሎ ሲላት ይገርማል የሰላም ልጅ ወንድ ልጅ ያንተ ነው አይደለም ብላ አለችው። አዎ ታዲያ ምን እንዲጠበስልሽ ፈልገሽ ነበር ብሎ አላት። ትሰማኛለህ አሁን ሂጄ ሁሉንም ለማርቲ ነው የምናገረው ብላ ስትል እንደዚህ እንኳ ማድረግ አትችም። ምክንያቱም እሱን ሄደሽ የምትናገሪ ከሆነ ጉድጓድሽን እየቆፈርሽ እንደሆነ ላስረዳሽ እፈልጋለሁ። ከዚህ በላይ ምንም የምናገረው ነገር የለኝም። እባክሽ መድኃኒት አርፈሽ ትቀመጭ ከሆነ አርፈሽ ተቀመጭ ብሎ አላት። ትሰማኛለህ ደረጀ እኔም እኮ መቼም ቢሆን አንተን አልፈራህም ብላ አለችው። ግን ደግሞ እኔ መቼ አንቺን ፈራሁኝ? ትሰሚኛለሽ አሁን እያንዳንዱ ነገር መናገርሽን ታቆሚያለሽ ብሎ ሲላት መቼም ቢሆን አላቆምም ብላ አስረግጣ ነገረችው። በሌላ በኩል ቤተሰቦቹ በሙሉ ተሰብስበው በጣም ተፋጠዋል። ደረጀ መድኃኒት የት ናት ብላ ማርቲ ስትጠይቀው እኔ ምን አውቃለሁኝ የሚል መልስ መለሰላት። ምን እያልክ ነው ደሬ? እኔ እኮ ሂጄ አመጣታለሁኝ ብለህ ስትል አይደለም እንዴ አርፌ የተቀመጥኩት? እሷ የሆነ ነገር እንደሆነች የእውነት ተሰምቶኛል ብላ ስትል ምን ትሆናለች? እውነት ለመናገር ምንም አትሆንም እባክሽ ማርቲ ብሎ ሲላት አይደሬ በአሁኑ እንኳ የሆነ ነገር ሆናለች፣ ግን ደግሞ ልትነግረኝ ፈቃደኛ አይደለችም ብሎ ሲል እንግዲህ ተያት እሷ ካልፈለገች አልፈለገችም ነው ብሎ ሲላት እንደዛ ከሆነ እኔ ራሴ ሄጄ አመጣታለሁኝ እያለች ልትሄድ ስትል መድኃኒት መጣችና ሳሎን ሶፋው ላይ ቁጭ አለች። ምንድን ነው መዲ ልትነግሪኝ የምትፈልጊው ነገር አለሽ ወይ ብላ ስትል አዎ እህቴ ለአንቺ የምነግርሽ በጣም ብዙ ነገር አለኝ፣ ግን ደግሞ የግዴ ወደ ክፍልሽ መሄድ አለብሽ ብላ ስትላት ደረጀ አትሄድም ብሎ ከለከለ። ምን እያላችሁኝ ነው? አንዴ ሂጂ አንዴ አትሂጂ። አንተስ ቢሆን ቅድም ወደ ክፍልሽ ሂጂ እያልክኝ አልነበር እንዴ ደሬ? በቃ ከፈለግሽም ሂጂ ብሎ ሲላት አይ የዛሬዋ ከሆነችው እንኳ ቤተሰቡ በሙሉ በጣም ተረብሻችኋል። መናገር የምትፈልጉትን ነገር ንገሩኝ፣ ካልሆነ ግን የእውነት አታበሳጩኝ ብላ ማርቲ ተናደደች። ከዛ ኤብዬ ይሄማ ከባድ ችግር ውስጥ ነው ያለነው፣ እናም አባዬን ልረዳው ይገባል ብላ አንድ ዘዴ ዘየደች። እሱም እማዬ እኔ በጣም እፈልግሻለሁ ነይ እንሂድ ብላ ስትል አይ አሁንስ የእውነት በጣም አበዛችሁት። ምን እያደረጋችሁ ነው? እኔ ህፃን ልጅ ነኝ እንዴ በየቦታው የምትበጣጥቁኝ? ነይ እንሂድ ብላ ምንድን ነው ኤቢ የፈለግሽውን ነገር ተናገሪ ብላ አለቻት። እማዬ እኔ የተመረኩ ቀን ቀለበት ማሰር እፈልጋለሁኝ ብላ ስትል ምን እያልሽ ነው? እንዴት እንደዚህ ሊሆን ይችላል? እንግዲህ አልኩኝ ብላ ስትል ናታንን ለመርሳት ከሆነ አንዳንዱ ነገር መቼም ይሆን መቼም አንላቀቃትም ብሎ አለ። ማርቲ እባክሽ ኤቢ አስቢበት፣ የምታደርጊው ነገር ትክክል አይደለም ብላ ስትል ምን ማለት ነው እማዬ? ናታንን ለመርሳት ብለሽ ከሆነ እንደዚህ የምታደርጊው የእውነት ተሳስተሻል። አንዱን ወንድ ለመርሳት አንዱን መጠጋት የለብሽም ብላ አለቻት። አይ እንደዛ አይደለም እማዬ፣ አሁን ናታን በእኔ ህይወት ውስጥ የለም። ናታን የአንድ ሰው ብቻ ነው፣ እሱም ደግሞ የማን መሰለሽ? እሱም የዳጣና የዳጣ ብቻ ነው ብላ ደመደመች። እንደዛ ከሆነ ምንም ችግር የለውም፣ ማድረግ የምንፈልገውን ነገር ጊዜውና ሰዓቱ ሲደርስ እናደርጋለን። ይልቁንስ አሁን አንቺን ልጠይቅሽ የምፈልገው ነገር አለኝ። መሆኖ ነው አባትሽና መድኃኒት ብላ አለቻት። እኔ ምን አውቃለሁ እማዬ? አይ
አንድማ እዚህ ቤት የማይታወቅ ነገር አለ። እንዴት ነው ሰው? የኔ እህት እኮ ናት። አባትሽም የሚያያት በክፉ አይን ነው፣ እህቴም ደግሞ አባትሽን የምታየው በክፉ አይን ነው ብላ ስትላት፣ አይ በአሁኑ ደራሽዋ መድኃኒት ናት ብላ አለች። ኤቢ ምን ነው አንቺ እኮ ለእውነት የምትቆሚ ልጅ ነበርሽ። ታዲያ አባትሽስ አሁን ላይ የሚያደርገው ነገር ትክክል ነው እንዴ? ላይ ውሃዬንና ውሃዬን ብቻ ነበረ የምትሳደበው። አሁን ግን ሁሉንም ነገር ትታለች፣ አርፋም ተቀምጣለች። ይሄ ነገር ትክክል አይደለም እባክሽም ብላ አለቻት። እማ እንደዛ ከሆነ እኔ አስተካክለዋለሁኝ ብላ አለች። ዳጣና ናታን እባክሽ ይቅርታ አድርጊልኝ ዳጣ፣ አሁን ወደ ቀልቤ ተመልሻለሁ። እርግጥ ነው ድሮም እኮ ኤቪን ጊዜ ለመስጠት ብዬ ነው እንጂ ለሌላ አይደለም። እኔ እኮ ነግሬሃለሁ ናታን፣ አንተ የምትፈልገውን ነገር ምረጥና ንገረኝ ብዬሃለሁ። ምክንያቱም ኤቪ የገዛ እህቴ ናት። መቼም ቢሆን እንደማልተዋትና መጥፎ ነገር እንዲያጋጥማት እንደማልፈልግ ብላ አለችው። አውቃለሁኝ፣ እሷም እኮ ላንቺ እህትሽ ናት። ደግሞ መጀመሪያ እህታማቾች መሆናችሁን እኔ አላውቅም፣ ግን ደግሞ አንቺ ታውቂ ነበር ብሎ ሲላት፣ ታዲያ ምን ላድርግ? እኔም እኮ በድንገት ነው ካንተ ፍቅር የያዘኝ ናታን። አሁን የኔ ጥፋት ምንድን ነው ብላ ስትል፣ ታዩ አሁን ትምህርቴን ስጨርስ እንጋባለን ብሎ አላት። ምንም ችግር የለውም፣ አንተ በፈለግከው ሰዓት እኔ አለሁልህ። ደግሞ ደስ የሚለው እህትሽ ልታገባ ነው። አይ ናታን፣ ሲመስለኝ ግን አንተን ለመርሳት ትልቅ ወጥመድ ውስጥ እንዳትገባ እያሳሰበኝ ነው ብላ አለች። ምን እያልሽ ነው? ሲመስለኝ እንደዛ ነው እንጂ እንዴት ነው በዚህ ቅጽበት ያንተ ፍቅር ወጥቶላት ሌላ ሰው ልታፈቅርና ልትወድ የምትችለው? አላውቅም፣ ብቻ እጅጉን ከባድና መጥፎ ነገር እየመጣ ይመስለኛል ብላ አለች። አታስቢ፣ መቼም ቢሆን መጥፎ ነገር እንዲመጣና እንዲፈጠር አላደርግም ብሎ አለ። እሺ እንደዛ ከሆነ እስኪ አባዬ እናንተ መድኃኒትን ምን አድርጋችኋል ነው ብሎ ሲል፣ አላውቅም፣ እሱን እንኳን ልነግርሽ አልችልም። ታዲያ ከኔ ችግር ውስጥ ሌላም ችግር አለ እንዴ? እዩልሽ ዳጣ፣ ይህንን መናገር ይኖርብኝ አይኖርብኝ አላውቅም። አባዬ ግን የአንቺ ችግር ሳይሆን የሌላም ሰው ችግር እንዳለበት በጣም ተረድቻለሁ። ምን ማለት ነው ናታን? እየቀለድክ ነው? አይ አባዬ እኛ የማናውቀው እሱ ብቻ የሚያውቀው ትልቅ ችግርና በጣም የሚያስከፋ ነገር እየተፈጠረ ያለ ይመስለኛል። ብቻ ለመልካምና ለበጎ ያድርገው ብሎ ዝም ሲል፣ እሺ ፈጣሪ እንግዲህ ያድርገው ሌላ ምን ይባላል ብላ ዳጣዬ አፏን ዘጋች። መድኃኒት እንግዲህ አቶ ደረጀን ደቼ አበላችሁ። መድኃኒቱንም አጠጥታ፣ አየህ እኔን እንዳሰቃየኸኝ እህቴን እንዳሰቃየህ እኔም አሰቃይሃለሁ ብላ ጉድ አደረገችው።